ውድ ተመልካቾቻችን አሁን ደግሞ እንግዲህ ኮተቤ 02 አካባቢ የዶሮ መሸጫ ላይ ነው የምንገኘውና የዶሮ ዋጋ እንዲሁም ደግሞ የገበያው ሁኔታ ምን ይመስላል የሚለው እንግዲህ የምናስቃኛችሁ ነው የሚሆነው። አብራችሁን ቆዩ። ሰላም ማን ልበል እስቲ እንተዋወቅ። ዘለቀ ይባላል። እሺ ዘለቀ እንኳን ለ2018 ዓመተ ምህረት የፋሲካ በዓል በሰላም አደረሰ። እንኳን አብሮ አደረሰን። እሺ ዛሬ እንግዲህ የዶሮ የገበያ ሁኔታ ምን ይመስላል የሚለው ለመስራት እዚህ ተገኝተናልና የገበያ ሁኔታው ምን ይመስላል? የገበያ ሁኔታ ምንም አይደለም። ያ ዘንድሮ ዶሮ ስለተወደደ ትንሽ ያው የትራንስፖርቱ ነገር ናፍጣም የነዳጅም ስለሌለ አሁን ስለጨመረ ትንሽ ዋጋ ወደድ ብሏል። ከገና ከነበረው ጨምሯል ማለት ነው። አዎ። እስቲ እንግዲህ ዛሬ ያዩዋቸውን አንተ ያስካቸውን ዶሮዎችና ምን አይነት የዶሮ አማራጮች አሉ? ሰዎች አንተ ጋር ቢመጡ ምን አይነት ዶሮዎችን ያገኛሉ? ያው ደህና ነገር ያገኛሉ ከኔ ማለት ነው። አሪፍ ዶሮ ነው። አበሻም አለ። አሁን ዳውኖ ድቃላ ነው አለው የወላይታ የሚባሉ ከነገ ደግሞ አበሻም ይገባል። አብዛኞቹ አንተ ያስካቸው የአበሻ ናቸው ማለት ነው? የድቃላ ናቸው። የወላይታ ዶሮ በመልካቸው ራሱ ያስታውቃል። አበሻ ትንሽ አነስላሉ። ድቅሎቹ ደግሞ ትልቆቹ ናቸው። እስቲ እንያቸው የአበሻዎቹ እንዲሁም ደግሞ ድቅሎቹ የሚሉት። ድቅሎቹ እነኚህ ናቸው። ድቅል ነው የሚባለው። ዋጋቸው ስንት ነው? ዋጋው 2400 2300 ዶሮዎቹ ማለት ነው። የወላይታ ዶሮ ያልከው የትኛው ነው? ግብረ አሁን ያወጣው ልጅ የኛው በጣም ትልቅ ዶሮ ነው። እስኪ ያወጣቸውና እንያቸው። ይሄ የወላይታ ዶሮ ነው። የወላይታ ዶሮ ነው። ስንት ይባላል ዋጋው? እነኚህ መጨረሻ የኛው 2400 ብር። አንተ ጋር ከያዝካቸው ዶሮዎች ውስጥ ከፍተኛው ስንት ነው? ከፍተኛ 2400 2500 መጨረሻ። ዝቅተኛውስ ምናልባት እንደው ሰዎች በቃ መተው ከኔ ጋር መሄድ አይችሉም ከተባለ ስንት ያገኛሉ? 2100 2200ም ሊያገኙ ይችላሉ። በቃ ሰዎች አንተ እሱ ራሱ ለዛሬ ነው። ምናልባት እንደ ዶሮ ቆንጆ የዶሮ ስጋ ቆንጆ ነው ወይም ደግሞ ይጣፍጣል የሚባለው ምን ሲታይበት ነው? ወይም ደግሞ ሰዎች ምኑን አይተው መግዛት አለባቸው እንደ ሻጭ? ያው ዶሮቹ ያው ድቅሎቹ እኮ እንትን አይደሉም። አሁን በተለይ የማይሆን ዶሮ ሆነ እግራቸው ነጭ ነው። በተለይ እነኚህ አሪፍ የሆነው ያው በእግራቸው ነው ማስታወቁ። በተለይ እነኚህ አሁን ይሄኛው እግሩ ብቻ ነው አይደል? እንትነቹ የፈረንጆቹ ደግሞ እግሩ ነጭ ነው። ያኛው የረባታ ዶሮ ይባላል። እነሱ ዋጋም ይቀንሳል ደግሞ አይጣፍጡም ብዙም አይደለም። የጥብስ ምናምን ነው የሚፈልጉ እንጂ ለወጥም ብዙም አያስፈልጉም። በተለይ ላሮስቶ የሚሆኑት ምን አይነት ዶሮዎች ናቸው? እነሱ ናቸው። እነኚህም ይሆናሉ ግን ፈረንጆቹም ይሆናሉ። አሁን ያልኩሽ በጣም አሪፍ። ምናልባት እንግዲህ መጨረሻ አንተ ከያዝካቸው ዶሮዎች ውስጥ እንግዲህ ዋጋቸውን ዝቅተኛና ከፍተኛ ነግረኛልና ሰዎች አንተ ጋር መጥተው ምን አይነት አገልግሎቶችን ያገኛሉ? የእርድ አገልግሎት ትሰጣለህ? እዚህ ዋርደ ነው ለነሱ የምትሰጣቸው? ያው ለአሁኑ እኔም አልሰራም። ያው ከቅዳሜ በኋላ ልሰራ ይችላል ለጾም ስለሆነ። ሰዎች ደግሞ አንተን አይተው በስልክ ደውለው ማዘዝ ይችላሉ። ቦታቸው ድረስ ታደርሳለህ? አዎ በስልክ ልጆቹን ስለምልኮ ይቻላል። በራይድም ቢሆን ያደርሳላችሁ። በጣም አሪፍ። እሺ ስልክ ቁጥርን አስቀምጥልኝ። ስልኬ 0947 39 81 83። እሺ ዘለቀ መልካም በዓል ይሁንልህ። አመሰግናለሁ። እሺ ሁላችንም እናመሰግናለን። እኛም እናመሰግናለን። ሰላም እንዴት ነው እናቴ? እንዴት ዋላችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰ። በድጋሚ እንኳን አደረሰ። አሜን አሜን። እንኳን አብሮ አደረሰን። ዛሬ እንግዲህ 2018 ዓመተ ምህረት የፋሲካ የበዓል ገበያ ምን ይመስላል የሚለውን እየሰራን ነውና በዓል እንዴት ነው የዘንድሮ የበዓል ድባቡ? የዘንድሮ በዓል ድባቡ ዶሮ ውድ ነው። ያው እንግዲህ በነዳጁ እጥረት ምክንያት ነው መሰለኝ ብዙ አላስገባንም። እንግዲህ የነገውና የተነገ ወዲያውን እግዚአብሔር ያውቃል። ከገና ከነበረው ለውጥ አለው ማለት ነው ከፍተኛ? በጣም ብዙ ለውጥ አለው። እስቲ ዛሬ እንግዲህ የበዓል ሰሞን እንደመሆኑ መጠን ምን አይነት ዶሮዎችን እርስዎ ይዘዋል? እኔ የፈረንጅ ዶሮዎችን ነው የሚይዘው። ያው አቅሜ እንደፈቀደ ነው የምሰራው፣ ግን ውድ ነው። እንግዲህ እነዚህ ካለቁ ደግሞ ላስገባም እችላለሁ ላላስገባም እችላለሁ። እንዳመጣጡ ነው። ኧረ ያልቃል አያስቡ እኔ አድርግልኝ እንዳፋችሁ። እስቲ ከፍተኛው ስንት ነው እርስዎ ጋር የያዙት? ዝቅተኛው ስንት ነው? 1 ኦኬ 1100 ብር። እሺ ከፍተኛውስ? ከፍተኛው ያው 2000 የሚሸጥ አለ እንደ አይነቱ እንደ ዶሮ አመጣጥ። ስለዚህ ሰዎች እርስዎ ጋር ቢመጡ ምንም ተመልሰው አይሄዱም፣ እንግዲህ ይዘው ነው የሚሄዱት። አዎ እንግዲህ አንዳንዱም ይዞ ይሄዳል፣ አንዳንዱም ትቶ ይሄዳል። እስቲ ዝቅተኛ 1000 የሚባለው እንዴ 1100 የሚባለው 1000 የሚባለው ላሳይሽ። እሺ 1000 የምትባለው ይችላል።
ቅልል ያለች ዶሮ ናት። ቅልል ያለች ናት። እንግዲህ ለህፃናቶች ላርስቶ ምናምን ነው የምትፈለገው። ለወጥ ለምናምን ደግሞ የሚፈለጉት ተረጋጋሉ። አሁን ይቺ ለራሱ ትልቅ ናት። እቺ ትልቅ ናት። ለወጥ ይሆናል። እቺ አሁን ለወጥ በደንብ ይሰራል። ይሄ ነው። ስንት ነው የምትባለው? ይቺ አሁን መጨረሻዋ 1200 ናት። 1200 ናት አገባባ። በቃ የእሷ ከፍተኛ የሚባለው ዶሮ ነው። ይሄ ነው ከፍተኛ የሚባለው ዶሮ ይሄ ነው። 2002 ይሄ ነው። ይሄ 2002 ነው? አዎ 1200 ብር። 1200? አዎ እሱ ጋር ቀነሰብኝ። አይ እንግዲህ እኔ እንደ አገባቢ ነው፣ ይለያያል። አሁን ከሩቅ የሚያመጡት አሉ። እኔ ደግሞ አምጥተው እዚህ ነው የምረከበው። እንደዛ ነው። ከፍተኛው እርሶ ከያዙት ዶሮቹ ስንት ነው? ያው ከፍተኛ 1200 ነው የሚሸጠው። አዎ ሴት ዶሮች ናቸው። ወንድ የለኝም። ሙሉ እነዚህ ሴቶች ናቸው። እነዚህ ሙሉ ሴቶች ናቸው። ወንድ ቢሆን ይጨምራል። እንደው እንደ እናት ቆንጆ ዶሮ ነው ወይም ደግሞ የዚህ ዶሮ ስጋው ይጣፍጣል የሚባለው ምን አይነቱ ዶሮ ነው ማለት ነው? ከተገኘማ ያበሻ ነው እንጂ ያበሻ አይገኝም። አሁን ውድ ነው። እስከ 3000 ብር ድረስ ይላሉ። ከክፍለ ሀገር ነው የሚመጡት። አሁን የመጣ የገባ የለም። ለዛ ነው እንጂ ያበሻ ዶሮ ምርጥ ነው ይገኝ። እንደው አጠቃላይ የዘንድሮው የገበያው ሁኔታ ምን ይመስላል? እንዴ ዶሮ ሻጭ እንደሆነ ገና ነው እንግዲህ ድባቡ አሁን የሚታወቀው ከአርብ በኋላ ነው እንጂ አሁን አይታወቅም። አሁን ገና ነው። ገበሬዎቹም አልገቡም። እንደምታዩ ጅራሬ ሁሉ ባዶ ነው። ያው እኛ እዚህ ነበር ነጋዴዎች ስለሆነ ያው ደንበኛ ስላለን ያመጣል እንጂ ገበሬ ሲገባ እንግዲህ ድባቡ አይታወቅም። እንግዲህ ሊጨምርም ይችላል ሊቀንስም ይችላል፣ አይታወቅም። እንግዲህ በመጨረሻ ምናልባት ሰዎች እንግዲህ ይህንን ቪዲዮ አይተው ደውለው የሚያዝዙ ካሉ ያደርሳሉ ወይ? በሚገባ እና ስለዚህ ስልክ ቁጥር አለዎት ማለት ነው? ስልክዎን ይንገሩኝ። እሺ 0910 68 78 96። እሺ እናቴ እንግዲህ መልካም የፋሲካ በዓል ይሁንልዎት። በጣም ነው የማመሰግነው። ሰላም ያርግልን። አሜን። ዋናው አገር ሰላምና ጤና ነው። አሜን። በጣም ነው የማመሰግነው። መልካም በዓል ይሁንልዎት። ያገናኘን። አሜን። አመሰግናለሁ። ሰላም እንዴት ነህ? እግዚአብሔር ይመስገን። እስኪ ማንን በልተዋል? አገው እባላለሁ። እንኳን ለ2018 ዓ.ም የፋሲካ በዓል አደረሰ። እንኳን አብሮ አደረሰን። ዛሬ እንግዲህ በኮተቤ የዶሮ የዋጋ ሁኔታ እንዲሁም ደግሞ የገበያው ምን ይመስላል የሚለውን እንግዲህ ለተመልካቾቻችን ለማድረስ ነው የተገኘ ነውና ዋጋው ምን ይመስላል ከገና ከነበረው የፋሲካ የገበያ ሁኔታ? አሁን ጨምሯል። አቅርቦትም ከዛፍ ስለሌለ ትራንስፖርቱም ውድ ስለሆነ በጣም ነው የጨመረው። የምን ያክል ልዩነት አለ የጨመረው? ቢያንስ የ500 የ400 እንደ ደረጃው በደረጃ አለው ማለት ነው። ይጨምራል፣ ይቀንሳል፣ ይቀንስም ይጨምርም አለ። ምን አይነት ዶሮዎችን አንተ ይዘሃል ዛሬ ለበዓል? ዲቃላ፣ ሀበሻ። ኦኬ፣ ሁለት አይነት። እስኪ እያንዳንዳቸው ዲቃላዎች እንዲሁም ሀበሻዎች ምን ይመስላሉ የሚለውን አሳየን። እሺ። ይሄ ዲቃላ። ኦኬ። ይሄ ስንት ነው የሚባለው ዋጋው? ይሄ 2007 2007። እሺ፣ ሌላ ደግሞ ቀነስ የሚያደርግ ስንት ትባላለች? ይሄ 2003 2300። ሰዎች አንተ ጋር ቢመጡ ዶሮዎችን እንግዲህ እንደፈለጉት መጠን ማግኘት ይችላሉ ማለት ነው። አዎ። ሰዎች በባህሪው እንግዲህ ለበዓል ዶሮዎችን ሲገዙ ቆንጆ ዶሮ ለመግዛት ምኑን ማየት አለባቸው ብለህ ታስባለህ? ማለት ለምሳሌ አሁን ለበግ ሰዎች ሲገዙ የሸረፈ ያልሸረፈ ይባላልና ለዶሮ ሲገዛ ምንድን ማየት አለባቸው? ዶሮ ደግሞ ጥፍር ያወጣ ያራጀና ልጅ ሆነ ይባላል እና በዛ ላይ ደግሞ ፋርም ላይ ያደገ በመድኃኒት ያደገና ቤት ጭሮ ያደገ ክፍለ ሀገር ሁለት አይነት ዶሮ ነው ያለው። ዲቃላ ሆኖ ሁለት አይነት ዶሮ፣ አበሻም ሆኖ ከዛ በላይ ብዛት አለው፣ ልዩነትም አለው ማለት ነው እያንዳንዱ ዶሮ። አንተ የያዝካቸው ከነዚህ ውስጥ ምኖቹ ነው ማለት ነው? ዲቃላ ዲቃላዎቹ ናቸው። ስለዚህ ምናልባት የምታየኝ እንግዲህ ከፍተኛው አንተ ጋር ስንት ነው ያለው? እስከ 2007 አለ፣ 2008 አለ። ሊጨምርም ይችላል ሊቀንስም ይችላል። እሺ 2007 የሚባለውን እንየው፣ ምክንያቱም ዝቅተኛዋን ያየናት 2007 የሚባለው ይሄ ነው። አሃ 2000 ጥፍሩ ይሄኛው እንዴት ነው? እስኪ ቅድማ ይሄ አሁን ያረጀ የሚባል። አሃ ስለዚህ እነዚህ አይነት ዶሮዎች ቆንጆ ናቸው ስጋቸው? ይሄ አሪፍ ነው። አመሰግናለሁ። እሺ በመጨረሻ እንግዲህ ለዛሬ ለሰጠኝ ማብራሪያ እያመሰገንኩኝ ያለንበትን ቦታና ስልክ ቁጥር ንገረኝ። እሺ ያለውንበት 02 ጉሊት ገበያ ዶሮ ገበያ
ስልኬ 0934440116 እንግዲህ ሰዎች አንተን አይተው ደውለው እንዲያዝዙ እንግዲህ ይመኛለሁ። መልካም በዓል ይሆንልህ። እሺ ሰላም፣ እንዴት ኖት? አለን ሰላም ነው። እስቲ እንታወቅ፣ ማን ይባላሉ? ስሙት ማን ይባላል? እኔ ተወላቸው። እሺ ዛሬ እንግዲህ የፋሲካ የበዓል ሁኔታ ምን ይመስላል የሚለውን እንግዲህ እዚህ እናንተ ጋር ተገኝተናልና መጀመሪያ ግን እንኳን አደረሰዎት። እንኳን አብረን ደረሰን። ምን አይነት ዶሮዎችን እንግዲህ ይዘዋል እርስዎ ለበዓል? እኔ ድቅሎች ነው ያስከስተው። ሁሎችም ድቅሎቹ ናቸው? አዎ። እስኪ ዋጋቸው ከስንት እስከ ስንት ነው? እርስዎ ከያዟቸው መካከል የኔ ዋጋ እስከ 2300 እስከ 2005 2005። እስኪ ከ2300 የትኛው ዶሮ ነው? እስኪ ያሳዩን። ኦኬ እነዚህ 2300 ናቸው? 2500 የሚባለውስ? 2500 ይባላል። ደግሞ የከፍ ያለው በጣም አሪፍ። ሰዎች ዶሮ ሲገዙ ቆንጆ ዶሮ ነው የሚባለው በምን ማወቅ አለባቸው? በክብደቱ ነው። ክብደቱ። ክብደቱና ደግሞ ቁንጅናው መልኩ ምናምኑ። የእርድ አገልግሎት ይሰጣሉ እርስዎ? እኔ አላርድ አይታረድም ከወንጦም እኮ። አይ ምናልባት ሰዎቹ ገና የበዓል የሚያሳርድም አለ፣ ግን እነሱን የማይጦም ያሳርዳል። እውነት ነው። ሌላ 2500 2400 የሚባሉ ዶሮዎች አሉት የእርስዎ? 2400 2300 አለ። እስኪ እናያቸው፣ ያሳዩን እስኪ። ስንት ነው ይሄኛው? ይሄ 2300 እስኪ ቆንጆ ዶሮዎችን ይዘዋል። በመጨረሻም እንግዲህ ለሰጡን ለበዓል ማብራሪያ እያመሰገንኩኝ ሰዎች እርስዎን አይተው ዶሮ እንዲገዙት ስልክ ቁጥሮትን ይስጡኝ። ስልክ ቁጥር 43 49 39 60። እሺ በጣም ነው የማመሰግነው። መልካም በዓል ይሆንልዎት። ሰላም፣ እንዴት ነህ ቴዲ? ሰላም፣ እንዴት ነሽ? ደህና ነህ ወይ? እንግዲህ የበዓል መዳረሻ ላይ ነው የምንገኘው። እንኳን አደረሰን። እንኳን አብሮ አደረሰን። ዛሬ እንግዲህ በዓል መዳረሻ ላይ ነው የምንገኘውና እንግዲህ ለዶሮ ማጣፈጫ የሚሆኑ እንዲሁም ደግሞ በዓል የሚያደርጉ አንተ ቤት እንግዲህ ሙልት ብሏልና ዛሬ ገበያቸው ምን ይመስላል የሚለው ልናይ ነው የመጣ ነው። ግን ምን ይዛል እስቲ ለበዓል? ለበዓል እኛ ጋር ቅቤ ነው ያለው በዋናነት። አይብ አለ፣ ቡላ አለ፣ ቆጮ አለ፣ ቅመማ ቅመሞች አሉ፣ ማር አለ። ለሚበላም ለሚጠጡም ነገሮች የሚሆኑ ማለት ነው። እንግዲህ በዓልን ዋናው እንግዲህ ለዶሮ የሚያጣፍጥ ቅቤ ነውና እስኪ ከቅቤው ከለጋ ቅቤ ኪሎ ዋጋው ምን ይመስላል የሚለውን እኔ። ጥሩ። ለጋ ቅቤ ማለት እንግዲህ ይሄ ነው። ይሄ የሸኖ ለጋ ቅቤ ናቸው። እነዚህ 2000 ነው እንግዲህ ዛሬ ዋጋው። ያ እዛ ጋር የምታየው መካከለኛ ነው። እሱ 1700 ብር ነው። ይሄኛው መካከለኛ ነው። እሱ መካከለኛ 700 ብር። ይሄኛውስ አንድ ናቸው እነሱ። ይሄኛው እያለቀ ስለሆነ ነው። እነዚህ ደግሞ ሁለቱ ለጋ ናቸው። የነሱ ዋጋ ደግሞ 2000 ብር ነው። 2000 ብር። በጣም አሪፍ። እዚህ ጋር ደግሞ ማር ይታየኛል። ማር አለ። ማር የጠጅ ማር ነው። ይሄ አሁን ለጠጅ ቆንጆ ነው። ይሄ የጠጅ ማር ነው። ይሄ በጣም ነው የሚያምረው ማለት ነው። አሪፍ ነው። ለጠጅ ቆንጆ ነው። ይሄ ኪሎ 1300 ብር ነው የሚሸጠው። 1300 ኪሎ። በጣም አሪፍ። ሌላ ደግሞ እዚህ ከላይ ተመሳሳይ የጠጅ ማሮች ናቸው። በነጭና ምግብ ናቸው። እነሱ የምግብ ማሮች ናቸው። እነሱ የምግብ ማሮች ናቸው። 1000 ብር ነው ኪሎ የሚሸጠው። 1000 ብር። ኦኬ። እዚህ ጋር የሚታዩን በዓል እነዚህ ቅመሞች ናቸው። የተዘጋጁ ቅመሞች ናቸው። እኛ ነን የምናዘጋጃቸው። ኦኬ። በራሳቸው ቀለል እንዲል መከለሻ አለ፣ የቅቤ ቅመም አለ፣ ቁንዶ በርበሬ አለ እና እነዚህ ደግሞ እኛ አዘጋጅተን። ዋጋቸውስ ምን ይመስላል? ዋጋቸው ትንሿ 100 ብር ነች እያለ 200 ብር እያለ 300 ብር ይላል። አሁን እሱ መከለሻ ነው 150 ብር ነው። ዞዊ 150። እሱ መከለሻ ነው። እቺ ኮረሪማ ነች 150 ብር ነች። እቺ መከለሻ ነች 100 ብር ነች። ማቅለያ ኦኬ። ለዶሮ ነው አይደል? አብዛኛው የሚሆነው ለወጥ ነው የሚሆነው። ለዶሮ ወጥ በጣም አሪፍ። እሺ አይብስ አለ አንተ ጋር? ኪሎ ስንት ነው? አይብ 600 ብር ነው ኪሎ። ኪሎ 600 ብር። ኦኬ። እዚህ ጋር ያለው ነው? እነዚህ ቡላ ናቸው። አይብ የሚመስሉ ቆንጆ ቡላ ናቸው እነዚህ። ኦኬ። ሶስቶቹ የታጠበ ቡላ ነው። ቆንጆ ነው በጣም። ኪሎ ስንት ነው ቡላ? 300 ብር ነው ኪሎ። 300 ብር። ቆጮም አለ 250 ነው ኪሎ። ይሄኛው ማለት ነው። በጣም አሪፍ። አይብ እነሱም 2600 ብር ነው። ኮረሪማ ለቅቤ ማንጠሪያ እሱ ዋነኛው ስለሆነ ኪሎ ማጣፈጫው አይደል? እሱ እንደዛ ነው። ኪሎ ስንት አልከኝ? 2600። ኦኬ። እዚህ ጋር ያሉት ሶስቶቹ ምንድን ናቸው? እነዚህ እንትን ናቸው። ይሄ የተፈለፈለ ኮረሪማ ነው።
ተፈልፍሎ ነው። ሽታውም ደስ ይላል። መፍጨት ብቻ ነው። ይሄ ኪሎ 5000 ብር ነው። ይሄኛው ደግሞ ፍሬው ብቻ 4500 ነው። ይሄኛውስ? ይሄ ኮሰረት ነው። ይሄ ምርቃት ነው የምንሰጠው እኛ። ቅቤ ለገዛ ሰው ለበዓል ቅቤ ለገዛ ሰው ምርቃት ነው። በጣም አሪፍ። ሌላ አይብ አለ? አይብ አለው። ኦኬ። በጣም ነው የሚያምረው ሽታው ራሱ። አይብ እንግዲህ ይሄ ነው። ኪሎ 600 ብር ነው። ኪሎ 600። ኦኬ። ግን ሰዎች አንተ ጋር ሲመጡ በፈለጉት መግዛት ይችላሉ አይደለ? ኪሎም ግማሽ ይችላሉ፣ ግማሽ ይችላሉ። የፈለጉትን ያህል መውሰድ ይችላሉ። በጣም አሪፍ። የዴሊቨሪ አገልግሎት እንዴት ነው ትሰጣለህ ወይ? የትራንስፖርቱን ከሸፈኑ እንልክላቸዋለን። በተለይም እንግዲህ መግዛት ፈልገው ግን ደግሞ አቅም የሌላቸው ሳይሆን በስራ አጋጣሚ ቢዚ ከሆኑ ወይም ደግሞ እናንተ ጋር የተነጠረ ነው ያልተነጠረ ብቻ ነው ያየሁት። እንግዲህ ምናልባት የተነጠረ ከሸጣችሁ እናነጥራለን። ለሚፈልግ ሰው አንጥረን እንሰጣለን። ቅቤውን ይገዛናል፣ የማንጠሪያውን ይከፍላል። ከዛ እኛ አንጥረን ደግሞ እንሰጣቸዋለን። ስለዚህ እንግዲህ ሰዎች ተመልካቾቻችን ይህንን አይተው እንግዲህ አንተ ጋር መጥተው እንዲገዙ መልካም ምኞቴ ነው። እኔም አመሰግናለሁ እናንተ መጣችሁ ስለጠየቃችሁ። በጣም ነው የምናመሰግነው። መልካም በዓል። አሜን ለሁላችን። ግን መጨረሻ ላይ ስልክ ቁጥርና አድራሻ እንግዲህ የካ ክፍለ ከተማ ወረዳ 8 ሾላ ገበያ ነው የሚገኘው 0911 73 29 18። በጣም አመሰግናለሁ። እኔም አመሰግናለሁ። ሰላም እንዴት ነህ? ሰላም። እስቲ እንተዋወቅ። ማን ልበል? ሲልማ። እንኳን ለ2017 ዓ.ም የፋሲካ በዓል በሰላም አደረሰ። እንኳን አብሮ አደረሰን። እሺ ዛሬ እንግዲህ የአስቤዛዎች ዋጋ ምን ይመስላል የሚለው እንግዲህ ዞር ዞር እያልን እያየን ነውና እስቲ ለበዓል የሚሆኑ ምን አይነት አስቤዛዎችን ይዘሃል አንተ? ሽንኩርት፣ ነጭ ሽንኩርት፣ ሎሚ፣ ቃሪያ። እኔም እንግዲህ እያየኋቸው ነበረ። ዝንጅብል፣ ነጭ ሽንኩርትና ቀይ ሽንኩርት ይዘዋል። የቀይ ሽንኩርት እንግዲህ አሁን ዋጋው መጨመሩ እንግዲህ ብዙዎቻችን እያነጋገረ ያለ ጉዳይ ነውና ስንት ነው አንተ እየሸጥክ ያለው? 80 ብር። ነጭ ሽንኩርትስ? 200 ብር። ዝንጅብል 220። ሌላው እንግዲህ ለበዓል የሚሆን እንግዲህ ቃሪያና እንዲሁም ደግሞ ካሮት የሚጠቀምም አይጠቀምም ሊኖር ስለሚችል ዋጋቸው ምን ይመስላል ንገረኝ እስኪ። እሺ ቃሪያ 200 ብር ኪሎ 200 ብር፣ ካሮት 120 ብር። እሺ በጣም አመሰግናለሁ። እሺ እኛም እናመሰግናለን።